ሀብና መሌ ፍፄና ሐሰን መቼስ ሰሞኑን እየተፈጠረ ያለውን ነገር አላያችሁም አልሰማችሁም ብዬ አላምንም። እናንተ እያላችሁ ነው ሶስና ላያችን ላይ መታመት ጨፍረው ምን ነው ዝም አላችሁ? እሺ አንድ ጥያቄ ልጠይቅህ። አንተ ሸኔን ተወውና ሃይሚ አንድ ሩም ውስጥ ከአንድ ወንድ ጋር ማንም ሰው ሳይኖር ካሜራ ተቀምጦ አንተ ድንገት ስገባ ፕራንክ ነው ብትባል ነው እንደምትል ሊደብር ይችላል እኮ አየህ። አዎ ሊደብር ይችላል። አንተ ምናልባት እንደ ወንድ አይተኸው ደግሞ እንዲህ ከደበረክ ሴት ሆነ ብታስበው እንደ ሴት ምናልባት በዚህ ንግግሬ አብዛኞቻችሁ የቻናሌ ቤተሰቦች ሴቶቹ ልታገዙኝ ትችላላችሁ። እንደ ሴት የሚሰማት ወይም ሊሰማት የሚችለው ስሜት ይገባችኋል ብዬ አስባለሁ። ይህንን ነው ሰሞኑን በተደጋጋሚ እየተናገርኩኝ ያለሁት። ስለዚህ ብሩኬ ጥፋት አለ፣ ጥፋት አጥፍተሃል፣ ይቅርታ ብለሃል። ግን ይቅርታ ያልክበት መንገድ የተሳሳተ ስለሆነ ሃይሚዬን እባክህን ብቻዋን ለማግኘት ሞክር። አይኖ ስልክ እያነሳችልህ አይደለም፣ ቴክስትህን እየመለሰችልህ አይደለም። ትናንትና እንዳልኩክ ያለችበት ሂድ። ይኸውልህ የሰውን ልጅ ከምንም በላይ ፍቅር ይገዛዋል። እልህ ወይም ደግሞ መሀል ላይ ሰው ማስገባት፣ በተለይ ደግሞ በንጭንጭና በንትርክ ሳይሆን ፍቅራችሁ መሀል ላይ ባለበት፣ ፍቅር መሀል ላይ ከገባ ምንም ነገር የሚታለፍ የማይመስለውን ነገር ሁሉ ያሳልፋል። ይሄን ነገር በደንብ አስብ ብሩኬ። እና ብልሃተኛ ሁን። ነገሮችን ብቻዋን አግኝተሃት ትላንትና እሷም ስትል ሰምተሃታል። ምን እንዳለች በጣም ብዙዎቻችሁ መቼስ ታስታውሳላችሁ። ሃይሚ አንቺ የትኛው አስታራቂ ነሽ? አዳምጧት በደንብ። አንቺ ልጅ ምንድን ነው የነካው? ሶስተኛ ሰው አልፈልግም ያለችው ይሄንን ነገር ብቻ ነው። ብሩኬ ለምን በዚህ ደረጃ አይኑም ጆሮም እንደታወረ አልገባኝም። እንደውም እንደሌላ ጊዜው እንደሌሎቹ ሴቶች አንድን ነገር ለመናገር በሌላ በኩል ዞራ አይደለም የነገረችክ፣ ፊት ለፊት ነው ሶስተኛ ሰው አልፈልግም ያለችክ። ስለዚህ ሃይሚዬ አንቺን ብትሆኚ ለይቅርታ ልብሽን ዝግጁ ክፍት አድርገሽ ጠብቂ። ምክንያቱም ምንም አይነት ጥፋት ቢያጠፋ መርሳት የሌለብሽ ብሩኬ ነው ልጁ። ስለዚህ እንደማትጨክኝ አውቃለሁኝ፣ ይገባኛል። የነበርሽበት ስሜቶች እንደ ሴት ነገሮችን አይተው በጣም ብዙ እህቶቼ ስለነገሩኝ በጣም ተረድቼሻለሁ። በውስጥ በጣም ብዙ ሰዎች ነበሩ ሲያወሩኝ የነበረው በአንቺም በሱም ምክንያት በብዙ ሰዎች ምክንያት እያወራሁኝ ነበረ ሰሞኑን። ምክንያቱም በጣም እናንተ ብቻ አይደላችሁም፣ በጣም ብዙዎቻችን ተጨንቀናል። መሀላችሁ በተፈጠረው ነገር በጣም ብዙዎቻችን አዝነናል። እውነቴን ነው የምነግርሽና ሃይሚዬ ለመጨረሻ ጊዜ ነው የምነግርሽ፣ ልብሽን ለይቅርታ ክፍት አድርጊው። በቃ ነገሮችን ከዚህ በኋላ ደግሞ ለማዳመጥ ብቻሽን ሆነሽ ነገሮችን ለማብሰልሰልና ነገሮችን እንዴት አድርገሽ መፍታት እንዳለብሽ ብሩኬን ደግሞ እውነቱን መጠየቅም ካለብሽ ተናግሯል። ግን ራሱኑ ለብቻው አግኝታችሁ እሱም አንቺን ብቻሽን አግኝቶሽ ያለማንም ጣልቃ ገብነት እባካችሁን ነገሮቻችሁን ፍቱት። በተለይ እንደው መሃላችሁ እኮ ፍፄ መሌ ወይ ሀብ ወይ ሌሎቹ ጓደኞቻችሁ ቢገቡ ችግር አልነበረብኝም። እኔ ሶስናን እንዴት መሃል አስገብታችሁ እናንተ እርስ በርስ ትባላላችሁ? በእናታችሁ ለምንድን ነው ነቃ ማትሉት? እባካችሁን ውድ ቤተሰቦቼ በምናገረው ነገር በጣም ብዙዎቻችሁ እንደምትስማሙ አውቃለሁኝ። ኮሜንት ላይ እናንተ የምትጨምሩትን በሉ አውቃለሁ። የብዙዎቻችሁን ንግግር ነው ማለት የውስጣችሁን ነው እያወራሁላችሁ ያለሁት። ግን ይቀራል የምትሉት ነገር ካለ ጻፉ። ዛሬ ሁሉንም ነው ሜንሽን አድርጌያቸው መለቀው፣ ያዩታል፣ ያነቡታል። ወንድምና ጓደኞቻቸው እንግዲህ ዛሬ እሺ ብሩኬም ሃይሚም እባካችሁ ከመጣው ግን ነገራቸው ያው ያቁታል፣ ታውቁታላችሁ። ከመጣው ነግሬያችኋለሁ። የምር ከዚህ በኋላ ምንም ሁለታችንም ምንም አላላችሁ። እኔ እስከ መጨረሻው ድረስ ነው የምታገላችሁ። ያ እኔ ይኸውላችሁ አልዋሻችሁ። ለምን ዝም አሉ ማለት ምን ማለት ነው? ጓደኝነት፣ ቤተሰብ፣ ወንድምነት ማለት እስከምን ድረስ ነው ብዬ በጣም ጠይቄ ነበረ። ማለት ከራሴ ጋር በጣም ስጨቃጨቅ ነበረ። ምክንያቱም ነገሮች እንደዚህ ከቀጠሉና መሃላቸው ኖረው የማያውቁ ሰዎች ለጸቦቻቸው እናቅላችኋለን ብለው በገቡበት ሰዓት ከነሱ በልጣችሁ
እነሱን ለማስማማት እናንተ ከነሱ ጋር መሰየምና መቆም ሲኖርባችሁ ዝም በማለታችሁ በጣም አዝኜ ነበረ። አይኖ ፍፄ አንድ ጊዜ ብቅ ብሎ መጥቷል። ምንም አላደረገም። ያኔ በቃ ጀስት ቆሞ ነገሮችን ከማዳመጥና ሊደባደቡ እንግዲህ ሲቃጣቸው ነበረ ሁለቱ ሴቶች ሃይሚና ሶሲ ማለት ነው። እና ሶስና ማለቴ ነው፣ ሶሲ ያልኳት ደግሞ። ስለዚህ በዛ መሃል ውስጥ እንኳን አንድ ሰው ገብቶ ነገሮችን ለመፍታትና ነገሮችን ወደ ነበሩበት ለመመለስ እየሞከረ ባለመሆኑ በጣም በጣም ተናድጄ ነበረ። ሀብና መሌ ለሰጣችሁት ምላሽ በጣም ደስ ብሎኛል። ነገር ግን አሁንም ይሄ በቂ አይደለም። በስልክ አይኖ ርቀት ላይ ናችሁ፣ ግን በስልክ በተቻላችሁ መጠን ሁለቱንም ለመቆጣት ሲሆን እንደው ትልልቆቹ መቼስ ለነዚህ ልጆች ጸብ ገብተው እንደ ሕፃን መሃል ላይ እንትን እያደርጉ እያልኩ አይደለም። እናንተ በጣም በቂዎች ናችሁ፣ በጣም ለነሱ ቅርበት አላችሁና ነገሮችን በዚህ ደረጃ ብትፈቱልኝ በጣም 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 የእውነቴን ነው በጣም ደስ ይለኛል። ውድ ቤተሰቦቼን በዚህ ጉዳይ ላይ ተስማማላችሁ ብዬ አስባለሁ። እስቲ መስማማታችሁንና የእናንተም ሐሳብ እንደሆነ ላይኩ ጋር የተለመደችው ቦታችን እየተገናኘን ስሜታችሁን ጻፉላቸው። ለነሱ ብቻ አይደለም፣ እነ ፍፄ አሉ፣ እነ ማሂ አሉ፣ እነ ሐሰን አሉ፣ እነ ሀብ አሉ፣ እነ መሌ አሉ። እንግዲህ እናንተንም ፈጣሪ ይርዳችሁና በቅርቡ አዲስ ነገር ታሰሙናላችሁ ብዬ ተስፋ አደርጋለሁ። አይደል ቤተሰብ? እስቲ ኮሜንት ላይ ጻፉ ስሜታችሁን እናንተ። ያ ጋይስ እንግዲህ ከሰሞኑ በብሩኬና በሃይሚ መካከል እየተፈጠረ ያለውን ነገር የኔ ቻናል ቤተሰብ ከሆናችሁ አለማወቅ አትችሉ። ምክንያቱም ቀን በቀን አዳዲስ ቪዲዮዎችን እያያስኩላችሁ እየመጣን እየተማማርንበት እየመከረን እንዲሁም ደግሞ የተለያዩ ትምህርቶችን እየወሰድንባቸው ስለሆነ ማለት ነው። ያው እንግዲህ በዛሬው ዕለት ብሩኬ ብቻውን ከዳኒ ጋር ቢመጣም እኔ ግን እስካሁን ድረስ ዝም ስላሉት ስለ አንዳንድ ሰዎችና ስለ ወንድም ስለ ጓደኞቻቸው ላወራ ዛሬ መጥቻለሁ። ምክንያቱም ነገሮች እጅግ በጣም አሳሳቢ ደረጃ እየደረሱ ስለሆነ ማለት ነው። ለማንኛውም እንደተለመደው እኔ እንደዚህ በቪዲዮ እያየው ሐሳብና አስተያየቴን በቀጥታ የማስተላለፍ ይሆናል። እንደ ሁልጊዜው እናንተም ደግሞ በኮሜንት ላይ ሐሳብና አስተያየቶቻችሁን እየሰጣችሁኝ ለዚህ ቤትና ለዚህ ቻናል አዲስ የሆናችሁና እኔንም ለመጀመሪያ ጊዜ እያያችሁኝ ያላችሁ የሃይሚና የብሩኬ ወዳጆች የጨረቃ ፋሚሊ በሙሉ የጨረቃ ፋሚሊ አንዱ አካል የሆነውን ይህንን ቤት ሰብስክራይብ እና ላይክ እያደረጋችሁ እንዲሁም ደግሞ የቪዲዮ ኮሜንት ስር ወይም ደግሞ የኮሜንቱ የመጀመሪያ ቦታ ላይ የዩቲዩብ ቻናሌን አስቀምጬላችኋለሁ። በዩቲዩብ ገንዘብ መስራት የምትፈልጉና በዩቲዩብ መለወጥ የምትፈልጉ ከጀማሪ አንስቶ ብቁ እስከምትሆኑ ድረስ የማስተምርበት የዩቲዩብ ቻናሌ የኮሜንቱ የመጀመሪያ ቦታ ላይ ተቀምጧል። እየገባችሁ በዛም እንደምንገናኝ እየገለጽኩ የዛሬውን ቪዲዮዬን በቀጥታ እጀምራለሁ። ሰላም፣ እንዴት ናችሁ? በሱ ፍቃድ ነኝ። ሰላም ውድ የዳኒ ሮስት ዩቲዩብ ፋሚሊዎች፣ እንግዲህ ከሶሲ ጋር የተፈጠረውን ነገር አይታችኋል። በመጀመሪያ ሰላም ብያለሁ። እኛ በጣም በጣም ሰላም ነን። ፈጣሪ የተመሰገነ ይሁን። እንድታቅ የምፈልገው አንድ ነገር ከብሩክና ከሶስና መሃል ምንም ነገር አልተፈጠረም። ጀስት ፕራንክ ሊሰሩ ነበር ያሰቡት። ነገር ግን ፕራንክ ሊያደርጉበት የሄዱት መንገድ ትክክለኛ ያልሆነና የተሳሳተ በመሆኑ ምክንያት ያው እንግዲህ ሰሞኑን እያየህ ያለው ነገር ተፈጠረ። ይገባኛል፣ ያንተም ሐሳብ ይገባኛል። ሃይሚም በውስጧ የሚፈጠርባትና በውስጧ ያሰበች ያለችው ነገር በጠቅላላ ይገባኛል። ነገር ግን የተፈጠረው ይሄና ይሄ ብቻ ነው። እኔ በደንብ ዛሬ ላስረዳችሁ እስከመጣሁኝ ድረስ ዳኒም ብሩክም ሃይሚም ሁላችሁም ይህንን ቪዲዮ እንደምታዩት አውቃለሁ። ምክንያቱም ሁልሽንም ሜንሽን አድርጌሽ ነው የምለቀው። በደንብ ታየዋለሽ። ዛሬ በደንብ አድርጌ ልናገርና መደረግ ያለበት ነገር ከወዲሁ ነገሮች ሳይባባሱና ስር ሳይሰዱ መስተካከል ስላለባቸው በጣም ብዙ ነገሮችን ልናገር ስለምችል ውድ ቤተሰቦቼ በትዕግስት ይህን ቪዲዮ እስከ መጨረሻው ድረስ ተመልከቱት። ለምታገኟቸው አጠገባችሁ ላሉ ሰዎች በተለይ ለነሱ ለሚቀርቡት በሙሉ ይህንን ቪዲዮ ሼር በማድረግ እስከዛሬ ጠየቂያችሁ አላቅም ታግዙኛላችሁ ማለት ነው። ለማንኛውም ዳኒ ዛሬ የመጣው ለምንድን ነው? ከራሱ አንደበት እንስማና ብሩክም ይመጣል። በጣም ረጅም ሰዓት ስልክ እያወራን ነበር ከብሩክ ጋር። ዛሬ እንገናኛለን ብየው እንግዲህ እየመጣ ነው ብሩክም የሚለውን እንግዲህ አብረን የምናየው። እንዴት አንድ ወንድ
አትሊስት ብራዘር ሶሻል ሚዲያ ላይ ያቀኛል። በአካል ተገናኝተን ባናገር እንኳን ሶሻል ሚዲያ ላይ ያቀኛል። ላስት ታይም እሱ ጋር ሄዳ እሺ ፕራንክ በሚል ነገር ስንት ነገር ተፈጥሮ ነበር አይታችኋል አይደል? የብሩ ጓደኛ ነኝ ምናምን ብላ ሰራች ይሁን አልኩኝ። ሶሲ እዛ ጋርም በጣም ብዙ ተቃውሞ ደርሶባት ነበረ። ፍቅረኛዬ ነች፣ ማንም ሰው ደግሞ እንዲናገራት አልፈልግም እሷን። ያ ዳኒ ትክክል ነው። የሆነ ሰው የእናንተ የምትሉት ሰው ሶሻል ሚዲያ ላይ ባደረገው ነገር ጥፋት እንኳን ቢያጠፋ እንደ አንድ ቦይፍሬንድ ወይም ደግሞ እንደ አንድ ባል ይሰማችኋል፣ ይገባኛል። ነገር ግን እኛ እሷን የተናገርናት ወይም ደግሞ እሷን ያልናት አንድ ነገር ነው፣ ከመሃላቸው ውጪ ነው። በቃ ከመሃላቸው ብትወጣና ነገሮችን ለማጋጋልና ነገሮችን ለማባባስ ቀን በቀን እሷን እየቀጠረች ያ ሁሉ ነገር ባይፈጠር ሀይሚዬና ብሩኬ መሃልም ይሄ ሁሉ ነገር አይፈጠርም ነበረ። ዳኒ በደንብ አድርገህ እንድትረዳ የምፈልገው እኛ እያለን የነበረው እየተናገረን የነበረው ከህይወታቸው ውጭላቸው ነው ያልነው። ውድ ቤተሰቦች በዚህ መቼስ በጣም ብዙዎቻችሁ ትስማማላችሁ ብዬ አስባለሁ። ኮሜንት ላይ ጻፉላቸው። ዛሬ ሁሉም ይሄ ቪዲዮ ስለሚያዩት ይደርሳቸዋል፣ ያነቡታል፣ ይሰሙታል። ለማንኛውም ብሩክ መጥቷል። ምን ሊፈጠር እንደሚችል ምን እንደተፈጠረ አብረን እንመልከትና ወደ ሌሎች ቪዲዮዎችም እምንሄድ ይሆናል። ዛሬ በጣም ብዙ ቪዲዮዎች ነው ይዤላችሁ የመጣሁት። በትዕግስት ቅድም እንዳልኩት እስከ መጨረሻው ይህን ቪዲዮ ተመልከቱት። እስቲ አንድ ጥያቄ ልጠይቅህ። አንተ ሸኔን ተወውና ሀይሚ አንድ ሩም ውስጥ ከአንድ ወንድ ጋር ማንም ሰው ሳይኖር ካሜራ ተቀምጦ አንተ ድንገት ስገባ ፕራንክ ነው ብትባል ነው እንደምትል ሊደብር ይችላል እኮ አሁን አየህ። አዎ ሊደብር ይችላል። አንተ ምናልባት እንደ ወንድ አይተኸው ደግሞ እንዲህ ከደበረክ ሴት ሆነ ብታስበው እንደ ሴት ምናልባት በዚህ ንግግሬ አብዛኞቻችሁ የቻናሌ ቤተሰቦች ሴቶቹ ልታግዙኝ ትችላላችሁ። እንደ ሴት የሚሰማት ወይም ሊሰማት የሚችለው ስሜት ይገባችኋል ብዬ አስባለሁ። ይህንን ነው ሰሞኑን በተደጋጋሚ እየተናገርኩኝ ያለሁት። ስለዚህ ብሩኬ ጥፋት አለ፣ ጥፋት አጥፍተሃል፣ ይቅርታ ብለሃል። ግን ይቅርታ ያልክበት መንገድ የተሳሳተ ስለሆነ ሀይሚዬን እባክህን ብቻዋን ለማግኘት ሞክር። አይኖ ስልክ እያነሳችልህ አይደለም፣ ቴክስትህን እየመለሰችልህ አይደለም። ትናንትና እንዳልኩክ ያለችበት ሂድ። ይኸውልህ የሰውን ልጅ ከምንም በላይ ፍቅር ይገዛዋል። እልህ ወይም ደግሞ መሀል ላይ ሰው ማስገባት፣ በተለይ ደግሞ በንጭንጭና በንትርክ ሳይሆን ፍቅራችሁ መሀል ላይ ባለበት፣ ፍቅር መሀል ላይ ከገባ ምንም ነገር የሚታለፍ የማይመስለውን ነገር ሁሉ ያሳልፋል። ይህን ነገር በደንብ አስብ ብሩኬ። እና ብልሃተኛ ሁን። ነገሮችን ብቻዋን አግኝተሃት ትላንትና እሷም ስትል ሰምተሃታል። ምን እንዳለች በጣም ብዙዎቻችሁ መቼስ ታስታውሳላችሁ። ቪዲዮውን ያላያችሁትና የማታስታውሱት ግን በአጭሩ አይተነው እንመለስ። አንቺ የትኛው አስታራቂ ነሽ? አዳምጧት በደንብ። አንቺ ልጅ ምንድን ነው የነገርኩሽ? ሶስተኛ ሰው አልፈልግም። በቃ ያለችው ይሄንን ነገር ብቻ ነው። ብሩኬ ለምን በዚህ ደረጃ አይኑም ጆሮም እንደታወረ አልገባኝም። እንደውም እንደሌላ ጊዜው እንደሌሎቹ ሴቶች አንድን ነገር ለመናገር በሌላ በኩል ዞራ አይደለም የነገረችክ፣ ፊት ለፊት ነው ሶስተኛ ሰው አልፈልግም ያለችክ። ስለዚህ ሀይሚዬ አንቺን ብትሆኚ ለይቅርታ ልብሽን ዝግጁ ክፍት አድርገሽ ጠብቂ። ምክንያቱም ምንም አይነት ጥፋት ቢያጠፋ መርሳት የሌለብሽ ብሩኬ ነው ልጁ። ስለዚህ እንደማትጨክኝ አውቃለሁኝ፣ ይገባኛል። የነበርሽበት ስሜቶች እንደ ሴት ነገሮችን አይተው በጣም ብዙ እህቶቼ ስለነገሩኝ በጣም ተረድቼሻለሁ። በውስጥ በጣም ብዙ ሰዎች ነበሩ ሲያወሩኝ የነበረው በአንቺም በሱም ምክንያት በብዙ ሰዎች ምክንያት እያወራሁኝ ነበረ ሰሞኑን። ምክንያቱም በጣም እናንተ ብቻ አይደላችሁም፣ በጣም ብዙዎቻችን ተጨንቀናል። መሀላችሁ በተፈጠረው ነገር በጣም ብዙዎቻችን አዝነናል። እውነቴን ነው የምነግርሽና ሀይሚዬ ለመጨረሻ ጊዜ ነው የምነግርሽ፣ ልብሽን ለይቅርታ ክፍት አድርጊው። በቃ ነገሮችን ከዚህ በኋላ ደግሞ ለማዳመጥ ብቻሽን ሆነሽ ነገሮችን ለማብሰልሰልና ነገሮችን እንዴት አድርገሽ መፍታት እንዳለብሽ ብሩኬን ደግሞ እውነቱን መጠየቅም ካለብሽ ተናግሯል። ግን ራሱኑ ለብቻው አግኝታችሁ እሱም አንቺን ብቻሽን አግኝቶሽ ያለማንም ጣልቃ ገብነት እባካችሁን ነገሮቻችሁን ፍቱት። በተለይ እንደው መሃላችሁ እኮ ፍፄ መሌ ወይ ሀብ ወይ ሌሎቹ ጓደኞቻችሁ ቢገቡ ችግር አልነበረብኝም እኔ።
ሶስናን እንዴት መሃል አስገብታችሁ እናንተ እርስ በርስ ትባላላችሁ? በእናታችሁ ለምንድን ነው ነቃ ማትሉት? እባካችሁን ውድ ቤተሰቦቼ በምናገረው ነገር በጣም ብዙዎቻችሁ እንደምትስማሙ አውቃለሁኝ። ኮሜንት ላይ እናንተ የምትጨምሩትን በሉ አውቃለሁ። የብዙዎቻችሁን ንግግር ነው ማለት የውስጣችሁን ነው እያወራሁላችሁ ያለሁት። ግን ይቀራል የምትሉት ነገር ካለ ጻፉ። ዛሬ ሁሉንም ነው ሜንሽን አድርጌያቸው መለቀው፣ ያዩታል፣ ያነቡታል። እንግዲህ ዛሬ እሺ ብሩኬም ሃይሚም እባካችሁ ከመጣው ግን ነገራቸው ያው ያቁታል ታውቁታላችሁ። ከመጣው ነግሬያችኋለሁ። የምር ከዚህ በኋላ ምንም ሁለታችንም ምንም አላላችሁ። እኔ እስከ መጨረሻው ድረስ ነው የምታገላችሁ። ያ እኔ ይኸውላችሁ አልዋሻችሁ። ለምን ዝም አሉ ማለት ምን ማለት ነው? ጓደኝነት፣ ቤተሰብ፣ ወንድምነት ማለት እስከምን ድረስ ነው ብዬ በጣም ጠይቄ ነበረ። ማለት ከራሴ ጋር በጣም ስጨቃጨቅ ነበረ። ምክንያቱም ነገሮች እንደዚህ ከቀጠሉና መሃላቸው ኖረው የማያውቁ ሰዎች ለጸቦቻቸው እናቅላችኋለን ብለው በገቡበት ሰዓት ከነሱ በልጣችሁ እነሱን ለማስማማት እናንተ ከነሱ ጋር መሰየምና መቆም ሲኖርባችሁ ዝም በማለታችሁ በጣም አዝኜ ነበረ። አይኖ ፍፄ አንድ ጊዜ ብቅ ብሎ መጥቷል። ምንም አያደረግም። ያኔ በቃ ጀስት ቆሞ ነገሮችን ከማዳመጥና ሊደባደቡ እንግዲህ ሲቃጣቸው ነበረ ሁለቱ ሴቶች ሃይሚና ሶሲ ማለት ነው። እና ሶስና ማለቴ ነው፣ ሶሲ ያልኳት ደግሞ። ስለዚህ በዛ መሃል ውስጥ እንኳን አንድ ሰው ገብቶ ነገሮችን ለመፍታትና ነገሮችን ወደ ነበሩበት ለመመለስ እየሞከረ ባለመሆኑ በጣም ተናድጄ ነበረ። ሀብና መሌ ለሰጣችሁት ምላሽ በጣም ደስ ብሎኛል። ነገር ግን አሁንም ይሄ በቂ አይደለም። በስልክ አይኖ ርቀት ላይ ናችሁ፣ ግን በስልክ በተቻላችሁ መጠን ሁለቱንም ለመቆጣት ሲሆን እንደው ትልልቆቹ መቼስ ለነዚህ ልጆች ጸብ ገብተው እንደ ሕፃን መሃል ላይ እንትን እያድርጉ እያልኩ አይደለም። እናንተ በጣም በቂዎች ናችሁ፣ በጣም ለነሱ ቅርበት አላችሁና ነገሮችን በዚህ ደረጃ ብትፈቱልኝ በጣም የእውነቴን ነው በጣም ደስ ይለኛል። ውድ ቤተሰቦቼን በዚህ ጉዳይ ላይ ተስማማላችሁ ብዬ አስባለሁ። እስቲ መስማማታችሁንና የእናንተም ሐሳብ እንደሆነ ላይኩ ጋር የተለመደችው ቦታችን እየተገናኘን ስሜታችሁን ጻፉላቸው። ለነሱ ብቻ አይደለም፣ እነ ፍፄ አሉ፣ እነ ማሂ አሉ፣ እነ ሐሰን አሉ፣ እነ ሀብ አሉ፣ እነ መሌ አሉ። እንግዲህ እናንተንም ፈጣሪ ይርዳችሁና በቅርቡ አዲስ ነገር ታሰሙናላችሁ ብዬ ተስፋ አደርጋለሁ። አይደል ቤተሰብ? እስቲ ኮሜንት ላይ ጻፉ ስሜታችሁን እናንተ። በመጨረሻም እንግዲህ የብሩኬንና የዳንኤልን ቆይታ ስንጠቀልለው ያው ብዙዎቻችሁን የሚጠበቅ ነው። ምክንያቱም ጤነኛ አይመስሉኝም በዛ በኩል ያሉት። ያው ሁላችንም እንደምንጠብቀው ሳይስማሙን የተለያዩት። ምክንያቱም ሶስናና ይሄ ዳኒ የሚባለው ልጅ ምንም የማዳመጥ ተነሳሽነቱም ፍላጎቱም ስለሌላቸው ማለት ነው። ምንም ነገር የለንም ነው እያለው ያለው። ነገር ግን በማመንና ባለማመን ውስጥ ሆኖ ከመከራከረ ብሩኬም ትቶት ሄዷል ማለት ነው። እስቲ መጨረሻውን ባጭሩ አይተነው እንመለስ። ምትለው ነገር ያስጠላል፣ ይደብራል። እኔ በቃ እያለፍክ ነው። ምን ነው ማለት ነው? የኔ ገደብን እያለፍክ ነው። ምንድነው ገደብ ማለት? እኔ እናንተ እኮ የሚያደራርሰ ምንም ነገር የለም። ገብቶሃል እኮ እኔ አሁንም እደግምልሃለሁ፣ እንደፈለጋችሁ ምን ትሻላችሁ እያልኩ ነው። ገብቶሃል አይደለ? ገደብ ማለት ምናምን አይደለም። እዚህ ጋር ሌላ ነገር እንዲፈጠር አልፈልግም። ዳኒ ከቻልክ ዝም በል፣ ካልቻልክ ሄዳለሁ። ይቅርታም ታረግላት ከሆነ አርግላት፣ ማታረግላት ከሆነ አታርግላት። እኔ ጥፋተኛ ነኝ እዚህ ነገር ውስጥ የከተኳ ብዬ ነው የመጣው። ገብቶሃል ብሩክ? በቃ እኔ ትርፍ ነገር አናውራ ከዚህ በኋላ። ገብቶሃል አይደለ? አይቶ በቃ እንዲህ ከሆነ መልስ አመሰግናለሁ። ከሷ ጋር ቀጥሎ አልከኛ። አንተ ስላልከኝ አይደለም ብሩክ፣ ሪስፔክት አደርግሃለሁ። አሁንም ክፉ ነገር እንድናወራ አልፈልግም። አንተ ስላልከኝ አይደለም ዳኒ የምቀጥለው። በቃ አሁን ሌላ ነገር አትወራ ብሩክ፣ በእናትህ ሌላ ነገር አትወራ እዚህ ጋር። ጥፋተኛው ገላ ተቀጣ ተማረ። እኔ ሲጀመር እነዚህን ልጆች ከመሃላቸው ለምን ነቅለው እንደማያወጡ ግራ ነው የሚገባኝ። አይኖ በእኔ ጥፋት ነው ይሄ ሁሉ ነገር እነሱ ማለት የተፈጠረው ላስታርቃቸው ብሎ ነው የመጣው። ነገር ግን ልጆቹ ምንም ሰው የሚላቸውን የሚያዳምጡ ልጆች አይደሉም። ሶስናም እንግዲህ ባለጌው እንዴት ከአንዱ እዚህ ይቀዳሉ ማለት እነሱን ያየሁት እኔ። ለማንኛውም እኔ እውነቴን ነው የምነግራችሁ፣ ብሩኬ በጣም እያሳዘነኝ ነው። የሚረዳው ሰው ጠፍቷል። አይኖ እኛ እየተቆጣ ነው ያለነው።
የራሳችን ምክንያት ስላለን እንደ ራሳችን ሰው ስለምናየውና በቃ እንደ ራሳችን ልክ እንደ ወንድሜ ስለማየው ነው። እኔ ሌሎቻችሁም እንደ ወንድም ስለምናየው ነው እየተቆጣንም ያለነው። አንዳንዶቻችን በስሜታዊነትም አንዳንድ ነገሮችን እያልን ያለነውና ብሩኬ ይህን ነገር ተረዳለህ ብዬ አስባለሁኝ። ለማንኛውም ከዚህ በኋላ አሁን በዚህ ቪዲዮዎች ያልኩህን ነገሮች ወስደህ ከተገበርካቸው ሰሞኑን በጣም ጥሩ ነገር እንሰማለን ብዬ አስባለሁኝ። ለማንኛውም የዛሬው ቪዲዮ የተመለከታችሁትን ይመስል ነበረ። እንግዲህ አንድ ነገር ሰምታችኋል ብዬ አስባለሁኝ። ከሁሉም አንጻር ያለውን ፍላጎት ነግሬያችኋለሁ። በተቻላችሁ መጠን ወደ ተግባር ታስገቡታላችሁ ብዬ አስባለሁ። ሁላችሁም እዚህ ቪዲዮ ላይ የተጠቀሳችሁት ይህን ቪዲዮ እንደምታዩት ስለማቅ ማለት ነው። ውድ ቤተሰቦች እስካሁን እዚህ ቪዲዮ ላይ ቆይታችሁ ሰብስክራይብ ያደረጋችሁ አዳዲሶች ሰብስክራይብ አድርጉና የደወል ምልክቷን ንኳት። ቪዲዮውን ላይክ ማድረጋችሁን እንዳትረሱ። የኮሜንቱ የመጀመሪያ ቦታ ላይ ቀድም እንዳልኳችሁ ሁለተኛው ዩቲዩብ ቻናሌን ወይም ስለ ዩቲዩብ የማስተምርበትን አስቀምጫለሁ። እዛ እየገባችሁ እዛ እንገናኝ ከዚህ በኋላ ማለት ነው። እዚህ ስክሪን ላይ ደግሞ ካስቀመጥኩላችሁ ቪዲዮ አንዱን መርጣችሁ እያያችሁን የተዝናናችሁ ቆዩኝ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ይመቻችሁ።